በእንግሊዝ ፕሪሚየር ሊግ ቼልሲ ቶተንሃምን 1-0 በማሸነፍ ወደ አራተኛ ደረጃ ተመልሷል። ይህን ጨዋታ በስፋት እንመለከታለን። የፕሪሚየር ሊጉ 31ኛ ሳምንት ጨዋታዎችም ከነገ ጀምሮ 8:30 ጀምሮ ኤቨርተን እና አርሰናል በሚያደርጉት ጨዋታ ይጀምራል። እነዚህን የተመለከተን ነው ቆይታ የምናደርገው። በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ትናንትና የመጨረሻው ጨዋታ ምሽት ተደርጓል። ቶተንሃምና ቼልሲ በስታንፎርድ ብሪጅ የተጫወቱት ቶተንሃም በተከታታይ 4 ጊዜ በቼልሲ የተሸነፈበት ውጤት ተመዝግቧል። ቼልሲ 1-0 በሆነ ውጤት አሸንፏል። በአዲሱ አሰልጣኝ አንጅ ፖስት ኮግሉ ስር በታሪኩ ለመጀመሪያ ጊዜ ነው በአንድ አዲስ የቶተንሃም አሰልጣኝ በቼልሲ በተከታታይ 4 ጨዋታዎችን ሲሸነፍ በእንግሊዝ ፕሪሚየር ሊግ እና መጥፎ ታሪክ ተመዝግቧል። በእርግጥ በዚህ የውድድር ዓመት በጣም በመጥፎ ታሪክ ታጅቦ ነው ቶተንሃም እየቀጠለ የሚገኘው። ኢንዞ ፈርናንዴዝ በ50ኛው ደቂቃ ብቸኛውን ጎል አስቆጥሯል። ለጎሉ መቆጠር ደግሞ ፓልመር ከመስመር በግሩም ሁኔታ አሻግሯል። በተከላካዮች መሃል ሆኖ ነው በጭንቅላቱ ገጭቶ ጎሉን ያስቆጠረው። ቼልሲ ማሸነፉን ተከትሎ ወደ አራተኛ ደረጃ ከፍ ብሏል፣ ተመልሷል። በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ መሳተፍ ይኖርበታል። በጣም ትልቅ ክለብ ነው። በቅርቡ እንኳን የአውሮፓ ቻምፒየንስ ሊግን ያሸነፈ ክለብ ነውና ቼልሲ በእርግጥ ኢንዞ ማሬስካ በ2 ዓመታት ውስጥ ነው ይሄንን ክለብ ወደ ቻምፒየንስ ሊጉ የመመለስ ኃላፊነት የተሰጣቸው። እሳቸውም ተናግረዋል። ይህ የውድድር ዓመት ቀድሞ የመጣ ነው ከቅዳቸው አንፃር። በእርግጥ በ2 ዓመት ውስጥ ሲባል ይሄም ዓመት ከግምት ውስጥ ይገባል። ግን 2 ዓመት ከተሰጣቸው በመጀመሪያው ዓመት የሚያሳኩ ከሆነ በጣም አሪፉን ነገር ያደርጋሉና ያንን ለማድረግ ትናንትና ወሳኝ ጨዋታን ያደረጉት አሸንፈዋል። ከዚህ አስቀድሞ ማንቸስተር ሲቲም ኒውካስል ዩናይትድም አሸንፈው በደረጃ ሰንጠረዡ ቼልሲን በልጠው ወደ 6ኛ ደረጃ ገፍተውት ነበርና ቼልሲ ለመመለስ ወሳኝ የሆነውን ጨዋታ ነው ያሸነፈው። ኒኮላስ ጃክሰን እና ፓልመር ከጉዳት ተመልሰው ተጫውተዋል። ትናንትና ፓልመር ጎል ማስቆጠር የሚችልበት ምድል ነበር። ኒኮላስ ጃክሰን ጎል ለማስቆጠርም ተቃርቦ እንደነበረ ተመልክተናል። በመጀመሪያው አጋማሽ ቼልሲ የበላይ በነበረበት ጎል ለማስቆጠር ተቸግሮ ነበርና ሁለተኛው አጋማሽ ደጋፊዎች እንዲጨነቁ ያደረገ ነው። ግን ደግሞ ወዲያውኑ በ50ኛው ደቂቃ ጎሉን ማስቆጠሩ ፈርናንዴዝ ያንን ጭንቀታቸውን ያቀለለ ሆኗል። ፓልመር በግሩም ሁኔታ ነው አሲስት ያደረገው። በውድድር ዓመቱ 7ኛ ጎል የሆነ ኳስ ያቀበለበት ሆኖም ተመዝግቦለታል። 14 ጎሎችንም ማስቆጥሯል። በተከታታይ ጨዋታዎች ጎል ለማስቆጠር ተቸግሮ ነበረ። ግን የውድድር ዓመቱን እንዴት ድንቅ በሆነ ሁኔታ እንደጀመረ የሚያሳይ ነው። የትናንትናው ልክ አሲስት ሲያደርግ ያሉ ቁጥሮች በጣም የሚገርሙ ናቸውና በአጠቃላይ 21 ጎል ላይ በፕሪሚየር ሊጉ ተሳትፏል ማለት ነው። ይሄ በጣም አሪፍ ቁጥር ነው። ሁለተኛው አጋማሽንም ጫና ፈጥረው በመቀጠላቸው ቼልሲዎች ጎል አስቆጥረው ተረጋግተዋል። አንጅ ፖስት ኮግሉ ከቶተንሃም ደጋፊዎች ጋር አሁንም ሰጣ ገባ ውስጥ ናቸው። ተቃውሞ ገጥሞቸዋል። ትናንትና ሲጮሁባቸው ነበረ። ሳር ጎል አስቆጥሮ ነበረ በጨዋታው በቫር ታይቶ ነው የተሻረው። ቫር በጣም መጥፎ እንደሆነ ተናግረዋል። ከጨዋታው በኋላ አንጅ ፖስት ኮግሉ ይሄን ያክል ደቂቃ ከታየ በኋላ ብለው የጨዋታውን ጣዕም እንደሚያጠፋ አይነት ተናግረዋል። ያው ግን የእንግሊዝ ፕሪሚየር ሊግ ከዳኝነት ጋር የተያያዘው አካል ለውጦች አሉ ብሏል። ትናንትና ከታርኮስኪ ሊቨርፑልና ኤቨርተን ባደረጉት ጨዋታ ማካሊስተር ላይ የሰራው ጥፋት ስተት መሆኑን አምሯል። በቀይ ካርድ መውጣት ነበረበት ብሎ የዳኞች የበላይ አካል ራሱ አምኗል። እየተሻሻለ ነው ብሏል። ግን ትናንትና ይህንን ውሳኔ ለመወሰን የወሰደው ጊዜ አሰልቺ የሚባል ነው። በቀጣይነት ሊሻሻል የሚችልበት እድል ይኖራል። በአጠቃላይ ሁሉንም ጨዋታዎች ከደመርን ውሳኔዎች የሚወሰኑባቸው ደቂቃዎች መጠን አንሷል። ግን እንደዚህ ደግሞ አንዳንድ ጊዜ ሊፈጠር የሚችል ነው። ሳር ጎል ካስቆጠረ በኋላ እሳቸው እጃቸውን ጆሮአቸው ላይ አድርገው ያው የቶተንሃም ደጋፊዎች ዞረው ለማብሸቅ ሞክረዋል። ተቃውሞቹ ትክክል አይደለም ማለታቸው ነው የሚል ነው የወጣው። እሳቸው ግን ከጨዋታ በኋላ ስተት ነው፣ እኔ እንደዛ አይደለም የሚያደርኩት ብለዋል። ለቶተንሃም ደጋፊዎች አይደለም የመለስኩት ብለዋል። ከባድ እንደሚሆንባቸው መናገር ይቻላል። አንድ አሰልጣኝ ውጤት ካለው ተቃውሞ ቢኖርበት እንኳን ያንን ማለፍ ይችላል። ውጤት ከሌለ ግን የደጋፊ ተቃውሞ የደጋፊ ጫና የሚመጣ ከሆነ በክለቡ ለመቆየት በጣም አስቸጋሪ ይመስለኛል። የተወሰኑ ደጋፊዎች አንጅ ፖስት ኮግሉን የምትሰራውን አታውቅም እያሉ ትናንትና ሲጮሁ እንደነበረ የቢቢሲ መረጃ ያሳያል። በኳስ ቁጥጥር ብዙም ልዩነት አልነበረም። ቼልሲ 50.2 በመቶ 50 በመቶ የኳስ ቁጥጥር ነበረው። እኩል በኩል ነበሩ ማለት ይቻላል። በሙከራ ደረጃ 11 ሙከራዎችን ባለሜዳው አድርጓል። 5ቱ ኢላማቸውን የጠበቁ ነበሩ። ቶተንሃም 8 ሙከራዎችን አድርጎ
ሁለት ኢላማቸውን የጠበቁ ሙከራዎች ነበሩ። በኤክስጂም ቼልሲ 1.09 ቶተናም 0.79 ነበር። በ52 ነጥቦች አሁን ቼልሲ ወደ አራተኛ ደረጃ መጥቷል። ሲቲን በአንድ ነጥብም ይበልጣል። የእንግሊዝ ፕሪሚየር ሊግ 31ኛ ሳምንት ነገ ነው የሚጀምረው። 8 ሰዓት ከ30 ጀምሮ አርሰናል እና ኤቨርተን ጉዲሰን ፓርክ ላይ ይጫወታሉ። አርሰናል በኤቨርተን ከ2020 ጀምሮ በጣም ተቸግሮ ነበር ለማሸነፍ፣ ግን ደግሞ ያለፉት ተከታታይ ጨዋታዎች ላይ የበላይነቱን በድጋሚ መልሶ መውሰድ ችሏል። በታሪክም ከተመለከተን አርሰናል በኤቨርተን የበላይ ነው። በእንግሊዝ ፕሪሚየር ሊግ በአዲሱ ፎርማት አንድ ክለብ አንድ ሌላ ክለብ ላይ ተመሳሳይ ክለብ ላይ በርካታ ጎሎችን በማስቆጠር አርሰናል ኤቨርተን ላይ ያስቆጠረው ነው አንደኛ ሆኖ የተቀመጠው። 124 ጎሎችን አርሰናል በኤቨርተን ላይ ማስቆጠር ችሏል። ሁለተኛ ኤቨርተን ላይ ብዙ ጎል ያስቆጠረው ቡድን ማንቸስተር ዩናይትድ ነው። 120 ጎሎችን አስቆጥሮበታልና እነዚህ ሁለት ክለቦች ለኤቨርተን ከባድ የሚባሉ ናቸው። በሊጉ ታሪክ እንደዚህ አይነት ታሪክ አለው አርሰናል። ያለፉትንም 4 ጨዋታዎች ተከታታይ ከተመለከትን ኤቨርተን አርሰናልን ማሸነፍ አልቻለም። ያለፈው ጨዋታ በጉዲሰን ፓርክ ደግሞ 1-0 አርሰናል ማሸነፍ ችሏል። አስቀድሞ 212 ጊዜ በሁሉም ውድድሮች እነዚህ ሁለት ክለቦች ተገናኝተው አርሰናል 107 ጊዜ አሸንፏል። ኤቨርተን 61 ጊዜ ነው መርታት የቻለው። ባለፉት 4 ጨዋታዎች 3 ጊዜ አርሰናል ማሸነፍ ችሏል። ግን ደግሞ አሁን በኤቨርተን ቤት ውስጥ ያለው አዲሱ ነገር ዴቪድ ሞየስ አሰልጣኝ ከሆኑ በኋላ በጣም መነቃቃት አለ። ለወራጅ ቀጠና ሲፋለም የነበረ ቡድን ነው ነበር ኤቨርተን። አሁን ያ ስጋት ያለበት አይደለም። 34 ነጥቦችን ይዞ 15ኛ ደረጃ ላይ ነው የሚገኘው። ኢፕስዊች ታውን በ20 ነጥቦች 18ኛ ደረጃ ላይ ይገኛልና በሁለቱ ክለቦች መካከል ያለው የነጥብ ልዩነት 14 ነው። ይሄንን የነጥብ ልዩነት ለማጥበብ ለኢፕስዊች ታውንም ለሌስተር ሲቲም እጅግ በጣም ከባድ ነውና አሁን ከወራጅ ቀጠና ስጋት የወጣ ቡድን ሆኗል። በተከታታይ ጨዋታዎች ላይ በደንብ የተነቃቃ ቡድን ተመልክተናል። በእርግጥ አብዛኞቹ ጨዋታዎች ባቻ ውጤት ነው ያጠናቀቀው። ከሊቨርፑል ጋር ባቻ ያጠናቀቀውን የጉዲሰን ፓርክ አስደናቂ ጨዋታ የመርሲሳይድ ደርቢ የመጨረሻው የጉዲሰን ፓርክ ጨዋታ ላይ ያው የዛን ስቴዲየም ታሪክ በሚመጥን ሁኔታ እንዲዘጋ ማድረግ ችለዋልና ዴቪድ ሞየስ በዚህ ሳምንት የተደረገውን ጨዋታ በርግጥ በሊቨርፑል ተሸንፏል። ክለቡ ግን አነሳስተውታል። ይሄንን ክለብ ነው አርሰናል የሚገጥመው ለማለት ነው። 11 ሰዓት ጀምሮ ክሪስታል ፓላስ ከብራይተን፣ ኢፕስዊች ታውን ከወልቭስ፣ ዌስትሃም ከቦርንማውዝ ጋር ይጫወታሉ። ምሽት 1 ሰዓት ከ30 አስቶን ቪላ እና ኖቲንግሃም ፎረስት ከሳምንቱ ከሚጠበቁ ጨዋታዎች መካከል አንደኛውን ያደርጋሉ። በጣም አሪፍ ጨዋታ ነው። ኖቲንግሃም ፎረስት ማንቸስተር ዩናይትድን አሸንፎ በ57 ነጥቦች 3ኛ ደረጃ ላይ ነው አሁን የሚገኘው። በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ ልንመለከተው ተቃርበናል። ከረጅም ዓመታት በኋላ 1990ዎቹ ነው በቻምፒየንስ ሊግ የተጫወተው ይሄ ቡድን በድጋሚ ወደ ቻምፒየንስ ሊግ ለመምጣት እየተቃረበ ይገኛል። ከቼልሲ ጋር ያለው የነጥብ ልዩነት እንኳን 5 ነው። አስቶን ቪላ ደግሞ ልክ አምና እንዳደረገው በቻምፒየንስ ሊጉ የሚያሳትፈውን ቦታ ይዞ ለማጠናቀቅ እየተፋለመ ይገኛል። 48 ነጥቦችን ይዞ 7ኛ ደረጃ ላይ ነው የሚገኘው። በቼልሲና በአስቶን ቪላ መካከል ያለው የነጥብ ልዩነት 4 ብቻ ነውና የሁለት ጨዋታ ልዩነት ነው። ስለዚህ ያንን ማጥበብ ይችላል። እድል አለው፣ ቢያንስ እድል አለው። ግን ደግሞ በእንግሊዝ ፕሪሚየር ሊግ ዘንድሮ 5 ክለቦች በቻምፒየንስ ሊጉ ሊሳተፉ ይችላሉና ያም ይሆን ከሆነ ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት 3 ብቻ ነው። ስለዚህ አስቶን ቪላ ምድል አለውና ለዛ ይፋለማል። እሁድ ዕለት 10 ሰዓት ጀምሮ ብሬንትፎርድ ከቼልሲ፣ ፉልሃም ከሊቨርፑል፣ ቶተናም ከሳውዝሃምፕተን ጋር ይጫወታሉ። በተለይ ፉልሃምና ሊቨርፑል የሚያደርጉት ጨዋታ ይጠበቃል። ፉልሃም ዘንድሮ ለትልልቆቹ ክለቦች ፈተና መሆኑን አሳይተዋል። በተለይ አርሰናል ጋርም ባለፈው ሳምንት 30ኛ ሳምንት ላይ እንዴት እንደፈተነው ተመልክተናል። በእርግጥ 2-1 ተሸንፏል። ሊቨርፑል ከሜዳው ውጪ ለንደን ላይ ነው ይሄንን ጨዋታ የሚያደርገው። 12 ሰዓት ከ30 ጀምሮ ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር የሳምንቱ ትልቁ ጨዋታ ይደረጋል። ሰኞ ዕለት ደግሞ ሌስተር ሲቲ እና ኒውካስል ዩናይትድ የሚያደርጉት ጨዋታ የመጨረሻው ጨዋታ ይሆናል የሳምንቱ። በአውሮፓ ሊጎች ዛሬ ምሽት ጨዋታዎች ይደረጋሉ። በጣሊያን ሴሪያ 4 ሰዓት ከ45 ጄኖዋ ከኡዲኒዜ፣ በጀርመን ቡንደስሊጋ 4 ሰዓት ከ30 ኦግስበርግ ከባየር ሚዩኒክ ወደ ዋንጫ እየገሰገሰ ነው የሚገኘው። በስፔን ላ ሊጋ ምሽት 5 ሰዓት ጀምሮ ራዮ ቫያካኖ ከኤስፓኞል፣ በፈረንሳይ ሊግ 1 4 ሰዓት ከ45 ኒስ ከኖንት ጋር ይጫወታሉ።
ከአርሰናል ጋር በተያያዘ ትናንትና የተሰማው በጣም መጥፎ የሚባል ዜና ገብርኤል ማጋላይሽ የውድድር ዓመቱን በሙሉ ወደ ሜዳ እንደማይመለስ ተጎድቷል። ባለፈው ከፉላም ጋር በነበረ ጨዋታ በጡንቻ መሳሳብ ተቀይሮ መውጣቱ ይታወሳል። ጉዳቱ ከውድድር ዓመቱ ውጭ አድርጎታል። በተለይ ለማድሪድ ጨዋታ በጣም የሚያስፈልግ ተጫዋች ነበር። ምክንያቱም የማድሪድ ትልቁ አቅሙ ማጥቃቱ ስለሆነ በአርሰናል በኩል ተከላካዮች ባይጎዱ ለክለቡ ደጋፊዎች በጣም አሪፍ ስሜት የሚፈጥር ነው። በእርግጥ ከሁለቱም ክለቦች ተጫዋቾች ሳይጎዱ ቢሆኑ የሁለቱንም አቅም ለማየት በጣም ለጨዋታው አሪፍ ይሆን ነበር። የኢትዮጵያ ፕሪሚየር ሊግ 31ኛ 23ኛ ሳምንት 3 ጨዋታዎች ትናንትና ተደርገዋል። በተለይም ደግሞ መጨረሻ ላይ የተደረገው የኢትዮጵያ መድንና የሐዋሳ ከተማ ጨዋታ በጣም አስፈላጊ ጨዋታ ነበር ለሁለቱም ቡድኖች። መድን እየመራ ነው ሊጉን። ሐዋሳ ከተማ ደግሞ የሁለት ጊዜ የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ወራጅ ቀጠና ውስጥ ነው የሚገኘው። በዛ ላይ ደግሞ ድሬዳዋ ከተማ አሸንፎ ስለነበረ ከዚህ ጨዋታ ነጥብ መውሰድ ነበረበትና ወሳኝ ጨዋታ ነው የተደረገው በሁለቱ ክለቦች መካከል። ኢትዮጵያ መድን 2-1 በማሸነፍ መሪነቱን አጠናክሯል። መሐመድ አበራና አቡበከር ሳኒ በ3ኛውና በ35ኛው ደቂቃ የኢትዮጵያ መድንን ጎሎች አስቆጥረዋል። ቸርነት አውሽ በ53ኛው ደቂቃ የሐዋሳ ከተማን ጎል አስቆጥሯል። 2-0 መድን እየመራ ሐዋሳ ከተማ ወደ ጨዋታ ለመመለስ ነጥብ ለመውሰድ ያደረገው ጥረት አልተሳካለትም። አንድ ጎል ብቻ ነው ያስቆጠረው። በቂ ሰዓት ነበረ 53ኛው ደቂቃ ላይ ካስቆጠረ በኋላ ግን ተጨማሪ ጎል ማስቆጠር ሳይችል ቀርቶ ትናንትና ተሸንፏል። ኢትዮጵያ መድን አሁን በ44 ነጥቦች መሪነቱን አጠናክሯል። የዚህን የውድድር ዓመት ዋንጫ ለመውሰድ አሁን ትክክለኛ የተሻለው ተገማሽ ቡድን የኢትዮጵያ መድን ነው። 21 ጨዋታዎችን አድርጎ 13 ጨዋታዎችን አሸንፏል። የኢትዮጵያ መድንን ያክል ያሸነፈ ቡድን የለም። ሁለተኛ ደረጃ ላይ የሚገኘው ወላይታ ዲቻ 10 ጨዋታዎችን ያሸነፈው 3 ጨዋታዎችን ብቻ ነው የተሸነፈው። ኢትዮጵያ መድን ለአንድ አሸናፊ ቡድን ለዋንጫ ለሚፎካከር ቡድን የሚመጥን አይነት ቁጥሮች ናቸው ያሉት። በማሸነፍ ቀዳሚው ክለብ ኢትዮጵያ መድን ነው። ጥቂት ጨዋታዎችንም የተሸነፈው በተመሳሳይ በርካታ ጎሎችን በማስቆጠር ቀዳሚው ክለብ ኢትዮጵያ መድን ነው። ጥቂት ጎሎች የተቆጠሩበትን ቡድን ኢትዮጵያ መድን ነው። ይሄ የሚያሳየው ክለቡ ትክክለኛ ዋንጫ ለመውሰድ የሚያስችል ጉዞ ላይ መሆኑን ነውና 18 የጎል ክፍያም አለው። የኢትዮጵያ መድንን ያክል ከፍተኛ የጎል ክፍያ ያለው ቡድን የለም። ያው በርካታ ጎሎችን አስቆጥሮ አንድ ቡድን ጥቂት ጎሎች ከተቆጠሩበት የጎል ክፍያውም ከፍተኛ ይሆናልና በዛ መሰረት ኢትዮጵያ መድን በ18 የጎል ክፍያ 44 ነጥቦችን ይዞም የኢትዮጵያ ፕሪሚየር ሊግን እየመራ ይገኛል። የ8 ነጥብ ልዩነት አለ በመካከል 36 ነጥብ ነው ያለው። ወላይታ ዲቻም ተከታታይ 3ኛ ጨዋታውንም ነው ያሸነፈው። ኢትዮጵያ መድን ከ3 ጨዋታዎች በፊት በወላይታ ዲቻ አሁን ሁለተኛ ደረጃ ላይ ካለውና በተከታታይ 4 ጨዋታዎችን ካሸነፈው ከዲቻ ወቅታዊ አቋሙ ምርጥ የሆነው ከዲቻ ጋር ያደረገውን ጨዋታ ከተሸነፈ በኋላ በተከታታይ 3 ጨዋታዎችን አሁን አሸንፏል። ድሬዳዋ ከተማን 1-0 አሸንፏል። ኢትዮጵያ ንግድ ባንክን የአምናውን ሻምፒዮን 2-1 በሆነ ውጤት አሸንፏል። አስቀድሞ በነበረ የ22ኛ ሳምንት ጨዋታ ሐዋሳ ከተማን ልክ እንደ 22ኛው ሳምንት ሁሉ 2-1 በሆነ ውጤት አሁንም አሸንፏልና ጥሩ ጉዞ ላይ ነው የሚገኘው። ቀጣይ የጨዋታዎች ላይ የተሻለ ግምት የሚሰጠው በጣም አሪፍ ተጫዋቾች ያሉበትም ቡድን ነው የኢትዮጵያ መድን። ሐዋሳ ከተማ ደግሞ በ20 ነጥቦች ወራጅ ቀጠና ላይ ነው የሚገኘው። ቀደም እንዳልኩት ድሬዳዋ ከተማ ማሸነፉን ተከትሎ ነጥቦቹን ወደ 25 ከፍ አድርጓልና በማነው ድሬዳዋ ከተማና ሐዋሳ ከተማ መካከል ያለው የነጥብ ልዩነት አሁን 5 ሆኗል። የሁለት ጨዋታ ልዩነት ማለት ነው። ሐዋሳ ከተማ በሙሉጌታ ምህረት መሻሻል አሳይቷል። ቀድሞ ከነበረው ማሸነፍ ችሏል። ባቸው ውጤቶች ማጠናቋል። ግን ትናንትና የፕሪሚየር ሊጉን መሪ ነበረ የገጠመው። ከባድ ጨዋታ እንደሚሆን ይጠበቃል። ያው ተሸንፏል ትናንትና። ቀጣይ ጨዋታዎች በጣም አስፈላጊ ይሆናሉ። ምክንያቱም ሐዋሳ ከተማ በፕሪሚየር ሊግ ላይ እንደሚሳተፍ እንደ አንድ ክለብ ብቻ ሳይሆን አንጋፋ ክለብ መሆኑ ብቻ ሳይሆን ለበርካታ ወጣቶች እድል የሚሰጥ በርካታ ወጣቶችም እድል አግኝተው ለኢትዮጵያ ብሔራዊ ቡድንም ሌሎችም ክለቦች በሐዋሳ በኩል ያለፉበት እንደ መንገድም የሚያገለግል ነው ለኢትዮጵያ እግር ኳስና በጣም አስፈላጊ ክለብ ነው። ሌሎች ክለቦች አያስፈልጉም ለማለት ሳይሆን ግን ሐዋሳ ከተማ ካለው ታሪክና ለኢትዮጵያ እግር ኳስ ካለው አበርክቶ አንፃር በኢትዮጵያ ፕሪሚየር ሊግ መቆየቱ በጣም አስፈላጊ ይመስለኛል። ትናንትና ግን ተሸንፏል። ሌላኛው ጨዋታ በወላይታ ዲቻና መቀለ ሰባ እንደርታ መካከል የተደረገ ነው። ወላይታ ዲቻ 4ኛ ተከታታይ ድሉን አስመዝግቧል። ፍጹም ግርማ በ34ኛው ደቂቃ ብቸኛዋን የወላይታ ዲቻን ጎል አስቆጥሯል። አሁን ዲቻ 36 ነጥቦች ላይ ደርሷል። ወደ ሁለተኛ ደረጃም ከፍ ብሏል። ሁለተኛ ደረጃ ላይ የነበረው ባህር ዳር ከተማ ዛሬ ይጫወታል። ካሸነፈ
ወደ ሁለተኛ ደረጃ መምጣት ይችላል። ግን ደግሞ የትናንትናው የወላይታ ዲቻ ድል ወደ ሁለተኛ ደረጃ ከፍ እንዲል ያደረገው በጣም ግሩም ድል ነበረ። መቀለ ሰባ እንደርታዎች አቻ ለመሆን ጎል ለማስቆጠር ያደረጉት ጥረት አልተሳካላቸውም። በ25 ነጥቦች 14ኛ ደረጃ ላይ ነው መቀለ ሰባ እንደርታ የሚገኘው። ከወራጅ ቀጠና ከሚገኘው ሐዋሳ ከተማ ጋር ያለው የነጥብ ልዩነት 5 ብቻ ነውና መቀለም ስጋት ያለበት ቡድን ነው። ወጥ የሆነ አቋም ማሳየት ተቸግሯል። በተከታታይ ጨዋታዎችን ያሸነፈበት ነጥብ የወሰደባቸው ሳምንታት ነበሩ። ግን ደግሞ እንዳሁኑ ሲቸገርም እየተመለከትን ነው። ካለፉት 5 ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው። 22ኛ ሳምንት ላይ ማሸነፍ ችሏል። አርባ ምንጭ ከተማን 1-0 በሆነ ውጤት። ከዛ አስቀድሞ የነበሩ 3 ጨዋታዎችን ተሸንፎ ነበር። በሐዋሳ ከተማ 5-2 የተሸነፈበትን ጨምሮ በኢትዮጵያ ንግድ ባንክና በወላይታ ዲቻ ተሸንፎ ነበር። ሌላኛው ሽንፈት ደግሞ አሁን 23ኛ ሳምንት ላይ ትናንትና የተሸነፈው ሆኗል። ከ5 ጨዋታዎች 1 ብቻ አሸንፏል። ሌላኛው ጨዋታ በወልዋሎ ዓዲግራት ዩኒቨርሲቲና ፋሲል ከነማ መካከል ቀድሞ የተደረገ ጨዋታ ነው። ቡልሻ ሹራ 59ኛው ደቂቃ ለወልዋሎ አስቆጥሮ መሪ ነበሩ። ጌታነህ ከበደና ሸምሰዲን መሐመድ ለፋሲል አስቆጥረው 2-1 በሆነ ውጤት ፋሲል ከነማ ማሸነፍ ችሏል። ፋሲል በ30 ነጥቦች ወደ 7ኛ ደረጃም ከፍ ብሏል። ዛሬ ፕሪሚየር ሊጉ ሲቀጥል 9 ሰዓት ጀምሮ ባህር ዳር ከተማ ከስሁል ሽረ ጋር ይጫወታል። ሐዋሳ ዩኒቨርሲቲ ስቴዲየም ላይ የሚደረግ ጨዋታ ነው። ቀድሞ ከነበረው ከወራት በፊት ከነበረው ስቴዲየሙ በብዙ መልኩ ተሻሽሎ ተመልክተናል። እንደዚሁ በአይን የተመለከትነው አሪፍ እንደሆነ ነው። በእርግጥ ተጫዋቾች ናቸው የዛ ጨዋታውን የሳሩን ሁኔታ ያጫውታሉ። በትክክል ኳስ ማንሸራሸር ይችላል፣ ለጤናም ጥሩ ነው ወይ የሚለውን አስተያየት ሊሰጡ የሚችሉ ተጫዋቾች ናቸው። እንዲህ በተመለከተ ነው ግን አሪፍ ሆኖ የተዘጋጀ ይመስላል። ብዙም አድናቆት ሲቸረው ተመልክቻለሁና የእግር ኳስ የመጫወቻ ሜዳዎች እጥረት አለ ሀገራችን ውስጥ። የኢትዮጵያ ብሔራዊ ቡድንም ከሜዳው ውጪ እንደሚጫወት ይታወቃል። በሰው ሀገር ነው የተጫወተ የሚገኘውና ቢያንስ ለፕሪሚየር ሊጉ የሚመጥኑ ስቴዲየሞች መኖራቸው በጣም አሪፍ ነው። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በርካታ ጨዋታዎችን አድርጓል። የድሬዳዋ ስቴዲየም ነው ብዙ ጨዋታዎች የተደረጉበት። በርካታ ጨዋታዎች ስለተደረጉበት እንዴት እንደተጎዳም ተመልክተናል። መጨረሻ ላይ እንደውም ተጫዋቾች ጥያቄዎችን ሁሉ ሲያቀርቡ ነበር። ለመጫወትም በጣም አስቸጋሪ የሆነ መምጣቱን በተመለከተና በርካታ ስቴዲየሞች ያስፈልጋሉ፣ አማራጭ ስቴዲየሞች ያስፈልጋሉ። በመጀመሪያ እሱን ማድነቅ ያስፈልጋል። የሐዋሳ ዩኒቨርሲቲ የሰራውን ስራ። ባህር ዳር 9 ሰዓት ጀምሮ ስሁል ሽረን ያስተናግዳል፣ ይገጥማል። 33 ነጥቦችን ይዞ 3ኛ ደረጃ ላይ ነው አሁን የሚገኘው። ያለፉትን 4 ተከታታይ ጨዋታዎች አልተሸነፈም። 3ቱን ጨዋታዎች አሸንፎ አንዱን ጨዋታ ባቻ ውጤት አጠናቋል። የመጨረሻውን ጨዋታ ጠንካራውን ሀዲያ ሆሳዕናን 1-0 አሸንፎ ነው የመጣው በ22ኛ ሳምንት። ከዛ አስቀድሞ ከፋሲል ከነማ ጋር በደርቢው 0-0 ማጠናቀቁ ይታወቃል። ቅዱስ ጊዮርጊስና ፋሲል ከዛ አስቀድሞ እንደዚህ ያሸነፈባቸው ጨዋታዎች በጣም አሪፍ ውጤት ያመጣባቸው ናቸው። ጠንካራ መሆኑን ያሳየባቸው ጨዋታዎች ናቸውና ዛሬም የሚያደርገው ጨዋታ እንደዚህ ይጠበቃል። ስሁል ሽረም 17ኛ ደረጃ ላይ ነው የሚገኘው። በተከታታይ 3 ጨዋታዎችን ተሸንፎ ነው ይሄንን ጨዋታ የሚያደርገው። 15 ነጥብ አለው። ከመቀለ ሰባ እንደርታ ጋር ያለው የነጥብ ልዩነት 10 ነው። ይሄንን ምናልባት በኢትዮጵያ ፕሪሚየር ሊግ በቀጣይ ዓመት መቆየት መሰንበት ካለበት ይሄም ጨዋታ በጣም ወሳኝ ነውና ይሄን ጨዋታ ማሸነፍ የነጥብ ልዩነቱን ወደ 7 ለማጥበብ ይረዳዋል። ግን የመጣበት መንገድ ምናልባት በዛሬው ጨዋታ ላይ ሊከብደው እንደሚችል የሚያሳይ ነው። ከወልዋሎ ዓዲግራት ዩኒቨርሲቲ 1-0 ካሸነፈ በኋላ ማሸነፍ አልቻለም። መቻል ከኢትዮጵያ ቡና 12 ሰዓት ጀምሮ ተጠባቂው ጨዋታ ይደረጋል። በዚህ የውድድር ዓመት በጣም የሚያስገርም ቡድን መቻል ነው። በብዙ መንገዶች ፕሪሚየር ሊጉን ሁሉ ሲመራ ነበረ። ግን ደግሞ አሁን ሳይጠበቅ በተከታታይ ጨዋታዎች ነጥብ እየጣለ እየተሸነፈ ተንሸራቶ ወደ 9ኛ ደረጃ ወርዷል። 29 ነጥቦች አሉት። ያለፉትን 5 ጨዋታዎች ማሸነፍ አልቻለም። ከነዚህ 5 ጨዋታዎች 3ቱን ተሸንፏል። 2ቱን ባቻ ውጤት ነው ያጠናቀቀው። መቻል ጎል የሚያስቆጥር ቡድን ነው። 25 ጎሎችን አስቆጥሯል። ከኢትዮጵያ መድን ከመሪው በአንድ ጎል ያንሳል ማለት ነው። እንደውም 22ኛ ሳምንት ላይ ከኢትዮጵያ መድንም በላይ ጎል አስቆጥሮ ነበር። ትናንትና መድን ያስቆጠራቸው 2 ጎሎች ናቸው በኢትዮጵያ ፕሪሚየር ሊግ በርካታ ጎሎችን ያስቆጠረ ቡድን ያስባሉት። ስለዚህ መቻል ጎል የማስቆጠር ችግር የለበትም። ግን ይህ የውድድር ዓመቱን አጠቃላይ ሁኔታ ከተመለከተን ነው። ያለፉት ጨዋታዎች ላይ ግን ተቸግሯል። በፋሲል ከነማ ተሸንፏል። በወልዋሎ ዓዲግራት ዩኒቨርሲቲ
ባዶ ለባዶ ነው ያጠናቀቀው። በተመሳሳይ ከድሬዳዋ ከተማ ጋር ባዶ ለባዶ፣ በኢትዮጵያ ቡና 1-2 ተሸንፏል። በሐዋሳ ከተማ 1-2 የመጨረሻው 22ኛ ሳምንት ላይ ነው እንጂ ጎል ያስቆጠረው። ከዛ አስቀድሞ የነበሩ 4 ጨዋታዎች ላይ ጎል ማስቆጠር አልቻለም ነበርም። ኢትዮጵያ ቡና በ33 ነጥቦች 4ኛ ደረጃ ላይ ነው የሚገኘው። ያለፉትን 5 ጨዋታዎች አልተሸነፈም፣ 3ቱን አሸንፏል። የመጨረሻውን 22ኛ ሳምንት ባቻ ውጤት ማጠናቀቁ የሚታወስ ነው። ዛሬ የሚያሸንፍ ከሆነ እንደሚያስቆጥራቸው ጎሎች መጠን ደረጃውን ከፍ ማድረግ ይችላል ኢትዮጵያ ቡናም እና ለኢትዮጵያ ቡናም በጣም አስፈላጊ ጨዋታ ነው። እስከ 2ኛ ደረጃ ድረስ መምጣት የሚችልበት እድል አለ። አስቀድሞ የሚደረገው የባህር ዳር ከተማና የስሁል ሽረ ጨዋታ በእርግጥ ለዚህ ወሳኝ ነው።